ጤና ይስጥልኝ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች በጎጃም አዲስ መረጃዎች ወጣዋል። የናስረስ ማርና የነዘመነ ካሴ ቀኝ እጅ እስከ ወዲያኛው እስከ አጃቢዎቹ ተሰናብቷል። ይህን ጉዳዮች በትንታኔና በዝርዝር የማስደምጣችሁ ይሆናል። ኢትዮጵያና አዘርባይጃን የደርስ ወታደራዊ ስምምነት መጽደቁ ተሰምቷል። ይህንም አስደምጣችኋለሁኝ። በባህር ዳር ከተማ ከናስረስ ማር ከነዘመነ ካሴ ተልዕኮ የተሰጣቸው የመራዊ ተወላጆች ቀንደኛና ክንፍ የሆኑ ጽንፈኛ ቡድን በቁጥጥር ስር መዋላቸው ተሰምቷል። አያይዘን የማስደምጣችሁ ዝርዝር ሌላኛው መረጃችን ነው። አያይዘን ወደ መረጥነው ጉዳያችን ስናልፍ ሚያዝያ 22 2018 ዓ.ም በጎጃም የተወሰደው ኦፕሬሽን በተለይ ልዩ ቦታዎች ቢሉኝ ወይን ውሃ ፈለግ መርጦ አካባቢ በተካሄደው ኦፕሬሽን ዋነኛ የጽንፈኛ ቡድን መሪና አጃቢ በተወሰደው እስከ ወዲያኛው ተሰናብቷል። ሰላም ይቅደም፣ ጦር አይጠቅምም። ለዚህ ደግሞ የነዘመነና የናስረስ ማር ክንፍ ቀኝ እጅ የነበረው እስከ ወዲያኛው አብሮ አሸልቧል። በምስራቅ ጎጃም ዞን በህገወጥ ታጣቂዎች ላይም የተጠናከረ እርምጃ ነው የተወሰደው በዚሁ ማለት ነው። በምስራቅ ጎጃም ዞን በሚገኙ የተለያዩ ወረዳዎች ውስጥም ሲንቀሳቀሱ በነበሩ ህገወጥ ታጣቂ ቡድን ላይም በተወሰደው ህግ የማስከበር እርምጃ ከፍተኛ ድል መመዝገቡም ተገልጿል። የመንግስት የጸጥታ አካላት ባካሄዱ የተቀናጀ ኦፕሬሽን በታጣቂ ቡድን ላይ የሰውና የቁሳቁስ ኪሳራ ማድረሱ ተገልጿል። ከዚህም ውስጥ አንዱ የጽንፈኛ አመራር የተሸኘበት ጉዳይ ነው። በነፍሴ ሳር ምድር ወረዳ፣ በእናርጅ እናውገው ወረዳ፣ በቢሉኝ ወረዳ ጽዮን ከተማ ወይን ውሃ የማስከበር ስራው በዋናነት ያተኮረባቸው አካባቢዎች መሆናቸው ተጠቁሟል። በእነዚህ አካባቢ በታጣቂ ቡድን ላይም በተደረገ መጠነ ሰፊ እርምጃ በርካታ የቡድኑ አባላት ሲደመሰሱ፣ ሌሎች ደግሞ ከፍተኛ ቁስለኛ መሆናቸው ተመላክቷል። ለጥፋት ተግባር ሊውሉ የነበሩ ልዩ ልዩ የጦር መሳሪያዎች በጸጥታ ኃይሉ በቁጥጥር ስር መዋሉን የተመለከተው የተወሰደው እርምጃ የአካባቢው ማህበረሰብም ሰላምና ደህንነት በማረጋገጥ የታለመ መሆኑም ተገልጿል። ይህ በምስራቅ ጎጃም ዞን የተመዘገበው አኩሪ ድል በህገወጥ መንገድ የታጠቁ ቡድኖች እንቅስቃሴ ለመግታትና ህገወጥ መንግስታዊ ስርዓቱን ለማስከበር የሚደረገው ጥረት አካል መሆኑ ተመላክቷል። ማህበረሰቡ ለጸጥታ ኃይሉ እያደረገ ያለው ትብብር ለዚህ ስኬት ከፍተኛ አስተዋጽኦ ማድረጉ አንዱ አመላካች መሆኑም ተጠቁሟል። ሰላም ይቅደም፣ ጦርነት አይጠቅምም። በዚህ ቀጠና ነው የጽንፈኛ ቡድን ከፍተኛ አመራሮች የነበሩት እስከ ወዲያኛው ያሸለቡት። በተለይ በቅጽል ስሙ ገብርዬ እያሉ የሚያኮላሹት ዛሬ እጣው ፈንተው ገጥሞት ተሰናብቷል። ጦርነት አይጠቅምም፣ እስከ ጅምሩም አይጠቅምም። ለዚህ ደግሞ ህግ የማስከበር ዘመቻው ተጠናክሮ ቀጥሏል። በባህር ዳር ከተማም ሰርጎ ገቦችም በቁጥጥር ስር ውለዋል። ከነዚህም ውስጥ በዝርዝር አስደምጣችኋለሁ። ሚያዝያ 17 ላይ በተደረገው ኦፕሬሽን በቁጥጥር ስር መዋላቸውን የተገለጸው ዛሬ ሚያዝያ 22 2018 ዓ.ም በባህር ዳር ከተማ የሚካሄደው ምርጫ ለማደናቀፍ ተልዕኮ ተቀብለው ወደ ከተማ ሰርገው የገቡ የጽንፈኛ ቡድን አባላት በቁጥጥር ስር መዋላቸው ታውቋል። ከነዚህ ግለሰቦች ኮሎኔል ታደሰ ሙሉ ብርጌድ የተላኩ መሆናቸው ነው ለማረጋገጥ የተቻለው። በቁጥጥር ስር ከዋሉትም ግለሰቦች መካከል ሙሉ ዓለም ጋሻው አየለ፣ ሙሉ ሰው ገረመው፣ ጋሻው አበበና አዲሱ ቢሰማይ ተብሎ የሚታወቁ ግለሰቦች የጽንፈኛ ቡድን ተልዕኮ ተቀብለው በባህር ዳር ከተማ ሰርጎ ገብተው እንደነበር ነው የተገለጸው። በተግለሰቦች በሙሉ ዓለም የላምነው ሰጤ አጃቦች እንደነበሩም እንዲሁም በተለይ በሙሉ ዓለም ጋሻውና በማርያም በኩል አራት ጊዜ ተኩስ እንደከፈተ የተገለጸው። በመራዊ ከተማ ማርያም ተብሎ በሚታወቀው ቤተክርስቲያን ላይ አራት ጊዜ ተኩስ እንደከፈተ ነው። እንዲሁም ኮሎኔል ታደሰ ሙሉ ብርጌድ ተልዕኮ እንደተቀበሉ ከቃለ መልሳቸው የተሰጠው መረጃ ያመላክታል። ጽንፈኛ ቡድን እየተለቀመ እየጸዳ ይገኛል ማለት ነው። ሰላማችንን እናጽናው፣ ጦርነት አይጠቅመም። በምስራቅ ጎጃም እንግዲህ ውሃ ተቸልሶበታን ከፍተኛ ኪሳራም አስተናግዷል። በተለይ ናስረስ ማር ቅርብ ሰው የሚባሉ ይሄ ገብርዬ ብለው የሚጠሩት እስከ ወዲያኛው የተሰናበተን እጣ ፈንታው እንግዲህ ቀጣይ የራሳቸው ይሆናል። የነዘመነና የናስረስ ማር ቀጣይ የነሱ እርምጃ እንደሚቀጥል ያመላክታል። ሰላም ይቅደም፣ ጦርነት አይጠቅምም። መንግስት የዘረጋላቸው የሰላም የንግግር የድርድር ቢጠቀሙበት አትራፊ ይሆናሉ። በትዕቢት ተነፍቶ እንግዲህ 4 ኪሎ የሚገባበት አቅጣጫ መቼም የማይሳካ ጉዳይ መሆኑን በግልጽ የሚያሳይ ነው። ለዚህ ደግሞ መንግስት እንግዲህ በሩን ክፍት አድርጎ የተቀበለ ይገኛል። ሌላኛው ጉዳያችን አዘርባይጃን ከአፍሪካዊት ኮከብ ከሆነች ከኢትዮጵያ ጋር አብራ ትሰራለች። አዘርባይጃን ህግ መወሰኛ ምክር ቤት በኢትዮጵያና አዘርባይጃን መካከል የተፈረመውን የጋራ ወታደራዊ ስምምነት በዛሬው ዕለት በይፋ ማጽደቁ አስታውቋል። ይህ ለኢትዮጵያ ትልቅ ታሪክ ነው።
ከዚህ በፊትም ኢትዮጵያ እንግዲህ በትብብር እየሰራች ይገኛል በወታደሮች ዘርፍ በተለይ ከአዘርባይጃን ጋር። በዛሬው ዕለት ደግሞ በወታደራዊ ጉዳይ እንግዲህ ማጽደቃቸው ነው የታወቀው። ይህ ስምምነት እንግዲህ ዕለት ባካሄደው ጉባኤ አዘርባይጃን ባካሄደው ጉባኤ ነው እንግዲህ ሊያጸድቁት የወታደር ስምምነት ለአፍሪካ ብሎም ለኢትዮጵያ ከፍተኛ አስተዋጽኦ እንደሚኖር ተገለጸ የሚገኘው። ለዚህ ደግሞ ኢትዮጵያ እየሰራች የሚገኘው ዲፕሎማሲ አንዱ ማሳያ መንገድ ነው። ሰላማችን እናጽና፣ ልማት ይፍጠን። ለዚህ ነው መንግስት ተደጋጋሚ ታጥቆ የሚንቀሳቀሱ ወንድሞቻችን ቅድሚያ ለሰላም ሰጥቶ እየሰራ የሚገኘው። በጽንፈኛው እንግዲህ የማዳግም እርምጃ ተወስዶበታል ማለት ነው። እጅግ እናመሰግናለን። ሌላኛው ጉዳይ የፌዴራል ፖሊስ እንግዲህ በዋና መስሪያ ቤቱ ያስገነባውን ዘመናዊ የሁለገብ የስፖርት ማዘውተሪያ ሜዳ አስመርቋን። አዲስ አበባ ሚያዝያ 2018 ዓ.ም የኢትዮጵያ ፌዴራል ፖሊስ በዋና መስሪያ ቤቱ በግቢ ያስገነባው ዘመናዊ ሁለገብ የስፖርት ማዘውተሪያ ሜዳ በዛሬው ዕለት ስራ ማስጀመሩን ተገለጸው። የኢትዮጵያ ፌዴራል ፖሊስ በጠቅላይ አዛዥ ክቡር ኮሚሽነር ጀነራል ደመላሽ ገብረ ሚካኤል የስፖርት ማዘውተሪያ ሜዳው አገልግሎት ባስጀመሩበት ወቅት የተቋሙ አባል ስፖርታዊ ተሳትፎ ጤና ለማጠናከር ያለመ መሆኑ ተመላክቷል። ሰላማችንን እናጽና። ጦርነት በየትኛውም አቅጣጫ የማያዛልቅ የማያዋጣ መሆኑ አመላካች ጉዳይ ነው። እነ ዘመነ የፋኖ መስራችንን አንቀሳቃሽ ነን የሚሉት የናስራስ ማረ የቅርብ አጃቢ ገብርዬ እስከ ተከታዮቹ ተደምስሷን። ጦርነት አይጠቅምም። ለዚህ ነው ተመለሱ ወደ ሰላም ፊታችሁን አዙሩ። መንግስት የዘረጋውን ሰላም በንግግር በድርድር የሀሳብ ልዩነቶችን እንፍታ፣ ልማታችን እናፋጥን የሚለው በትዕቢት በመነፋት እንግዲህ 4 ኪሎ የሚገባበት መንገድ አለመኖሩን በግልጽ ያስረዳን። በተለይ ከፍተኛ ኪሳራ ካስተናገድ በሰሞኑ በመራዊ መስራችን የሚሉት እነ ዘመነ ካሴ ኮሎኔል ታደሰ ሙሉ ተብለው የሰየሙት ብርጌድ በእነሱ ስር የሚገኙት ሰርጎ ገቦች በቁጥጥር ስር መዋላቸው እንዲሁም ደግሞ ያሰማሩ ታጣቂ መደምሰሱ እነዚህ ከፍተኛ ኪሳራ ያስተናገደባቸው 0-0 እንግዲህ የተሸኙበት ነው። ለዚህ ደግሞ የህግ ማስከበር ዘመቻው ከዚህ በፊት ከነበረው በጥፍ ተጠናክሮ እንደሚቀጥል የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደም ገልጸዋል። አሁንም ይቀጥላል። ጭሩ የጸጥታ አካላት በእጅጉ እናመሰግናለን። ህግ ማስከበር ዘመቻውን አጠናክሮ እየወሰዱ ይገኛል። ታጥቀሽም ቀሰቀሰ ወንድሞቻችን መንግስት ይዘርጋላችሁ ሰላም አማራጭ ብትጠቀሙበት አትራፊ ትሆናላችሁ። በሌላ መረጃ ለታዊ ተመልሰን እስክንገናኝ አዲስ የሆነ ሰብስክራይብ ቢትሆናችሁ ላይክ ሼር ማድረጋችሁን እንዳትረሱ። መልካም ቀን እንዲውላችሁ ከወዲሁ እመኛለሁ።